እንደምን አላችሁ? እኔ አለው እግዚአብሔር ይመስገን ደህና ነኝ። ዛሬም በጠቃሚና በአዲስ ፕሮግራም በድጋሜ ተገናኝተናል። በዛሬው የጤና ፕሮግራማችን ላይ የምንመለከተው የምግብ መፈጨትን በተፈጥሮ የሚያሻሽሉ ጤናማ ፍራፍሬዎችን እናም የንጥረ ነገር ይዘታቸውን እንዴት አድርጋችሁ በምን ሰዓት ደግሞ የትኞቹን ፍራፍሬዎች ብትመገቡ የተሻለ እንደሆነ በዚህ ቪዲዮ ላይ በሚገባ የምነግራችሁ ይሆናል ማለት ነው። ይህ የጤና ትምህርት ለበርካታ ሰዎች እንዲደርስ ሁላችሁም በቅንነት ላይክና ሼር በማድረግ ሌሎችንም አስተምሩ አሳውቁ እላለሁኝ። ጥያቄያችሁን በኮመንት ላይ አስፍሩልኝ። በቀጥታ ወደ ጤና ትምህርታችን የማልፍ ይሆናል። የምግብ መፈጨትን የሚያሻሽሉ ፍራፍሬዎች የምንላቸው አንደኛ አናናስ ነው። አናናስ ፕሮቲንን ወደ አሚኖ አሲዶች ለመሰባበር የሚረዳ ብሮሜላይን የተባለ የተፈጥሮ ኢንዛይምን ይዟል። ይህ የምግብ መፈጨት ሂደቱን ያቃልልና የሆድ መነፋትን፣ የሆድ ድርቀትንና ጋዝንም ይቀንሳል። በተጨማሪም አንቲ ኢንፍላማቶሪ ባህሪያት አለው። የጨጓራ ግድግዳንም ያረጋጋል። የንጥረ ነገር መምጠጥንም ያሻሽላል። አናናስን ከምግብ በኋላ ጥቂት ትኩስ አናናስ ብሉ ወይም ደግሞ ወደ ስሙዚ ቀላቅሉ። የታሸገ ስኳር የተጨመረበትን አናናስን አስወግዱ። ሁለተኛ ፓፓያ ነው። ፓፓያ ፕሮቲኖችን ለመሰባበር እናም ለስላሳ የምግብ መፈጨትን የሚያበረታታ ፓፔይን በተባለ ኃይለኛ የምግብ መፈጨት ኢንዛይም የበለጸገ ነው። በተጨማሪም የሆድ ድርቀትንናም የአሲድ መመለስን ይቀንሳል። በሆድ ላይ ባለው የማረጋጋት ውጤት ምክንያት የአንጀት መዳንንም ይደግፋል። የምግብ መፈጨትን ለመርዳት ጠዋት ወይም ደግሞ ከምግብ በኋላ አንድ ሰሃን የበሰለ ፓፓያን ተመገቡ። ሶስተኛ ሙዝ ነው። ሙዝ ለስላሳ እናም በፋይበር የበለጸገ ፍሬ ሲሆን ፔክቲን እናም ሬዚስታንስ ስታርችን ይዟል። ይህም የአንጀትን እንቅስቃሴ ለመቆጣጠር እናም ጤናማ የአንጀት ባክቴሪያዎችን ለመመለስም ይረዳል። በተጨማሪም ተፈጥሯዊ ጸረ አሲድ የደረት ማቃጠልን እናም የአሲድ መመለስንም ይቀንሳል። በተቅማጥ ምክንያት የጠፉ ኤሌክትሮላይቶችን እንደ ፖታሲየምና ማግኒዥየምንም ይመልሳል። በየቀኑ ከ1 እስከ 2 የበሰለ ሙዝን ተመገቡ። አራተኛ ፖም ወይም ደግሞ አፕል ነው። አፕል ሊሟሟ በሚችል ፋይበር በፔክቲን የበለጸገ ሲሆን ይህም ጤናማ የአንጀት እንቅስቃሴን የሚደግፍና ለጥሩ የአንጀት ባክቴሪያዎች ምግብ ሆኖ የሚያገለግል ፕሪባዮቲክ ነው። በተጨማሪም የአንጀት እርጥበትን በማመጣጠን የሆድ ድርቀትንናም ተቅማጥንም ይከላከላል። የአንጀት መርዝን የማስወገድ ሂደትንም ይደግፋል። ለከፍተኛ ፋይበር ሳትልጡት ብሉ ወይም ደግሞ ወደ ስሙዚ ወይም ወደ ኦትሜል ቀላቅሉ። አምስተኛ ብርቱካን ነው። ብርቱካን ቫይታሚን ሲ እናም ሊሟሟ የሚችል ፋይበርን ይሰጣል። ይህም ሰገራን ለማለስለስ እናም ለተሻለ ንጥረ ነገር መሰባበር የምግብ መፈጨት ጭማቂዎችን ወይም ደግሞ ፈሳሽን ለማነቃቃት ይረዳል። በተጨማሪም እርጥበት ሰጪ እናም መጠነኛ አሲዳማ ሲሆን የምግብ መፈጨት ትራክትንም ለማጽዳትም ይረዳል። ከምግብ ውስጥ የብረት ወይም ደግሞ የአይረን መምጠጥንም ይረዳል። ታዲያ ከምግብ በፊት ወይም ደግሞ በኋላ ትኩስ ብርቱካንን ብሉ ወይም አዲስ የተጨመቀ ጭማቂን ጠጡ። ስድስተኛ ማንጎ ነው። ማንጎ ካርቦሃይድሬትስ እና ስታርች በቀላሉ ለመምጠጥ ወደ ቀላል ስኳር እንዲፈጩ የሚረዳ አሚሌዝ የተባለ የተፈጥሮ ኢንዛይምን ይዟል። በተጨማሪም የሆድ ድርቀትን ለመከላከል በፋይበርም የበለጸገ ነው። በፖሊፊኖሎች በአንቲኦክሲዳንቶች ይዘቱ አማካኝነት የአንጀት ጤናንም ይደግፋል። የበሰለ ማንጎን ወደ መክሰስ ብሉ ወይም ደግሞ ከእርጎ ጋር በመቀላቀል በፕሮባዮቲክ የበለጸገ ጣፋጭ ምግብን አዘጋጁ። ሰባተኛ ወይን ነው። ወይን አንጀትን በቀስታ የሚያነቃቁ እናም የአንጀት እንቅስቃሴን መደበኛነትን የሚያሻሽሉ ኦርጋኒክ አሲዶችና ፋይበርን ይዟል። በተጨማሪም የአንጀትን መርዝ ለማስወገድም ይረዳሉ። የምግብ መፈጨት ብግነትን የሚቀንሱ አንቲኦክሲዳንቶችንም ይይዛሉ። በምግብ መካከል አንድ እፍኝ ትኩስ ወይን ብሉ ወይም ወደ ፍራፍሬ ሰላጣ አክሉ። ስምንተኛ ሐብሐብ ነው።
ሐብሐብ ከፍተኛ የውሃ ይዘት አለው፣ ወደ 92% ገደማ። ይህም የምግብ መፈጨት ስርዓትን እርጥበት እንዲይዝ ያደርጋልና ቆሻሻን ለማስወገድም ይረዳል። በተጨማሪም መለስተኛና በቀላሉ የሚፈጭ ለምግብ አለመፈጨት ችግር ላለባቸውም በጣም ተስማሚ ነው። የጉበትና የኩላሊት መርዝ ማስወገድንም ይደግፋል። ጠዋት በባዶ ሆድ ወይም ደግሞ እንደ ቀላል መክሰስ ትኩስ ቁርጥራጮችን ተመገቡ። 9ኛ ሎሚ ነው። የሎሚ ጭማቂ ለምግብ መፈጨት ወሳኝ የሆኑትን የጨጓራ አሲድ ምርትንና የሐሞት ፍሰትንም ያነቃቃል። በተጨማሪም ለጉበትና ለአንጀት መለስተኛ የተፈጥሮ መርዝ ማስወገጃም ሆኖ ያገለግላል። ከባድ ምግብ ከበላችሁ በኋላ የሆድ መነፋትንና የምግብ አለመፈጨትንም ይከላከላል። ጠዋት ከቁርስ በፊት ሞቅ ያለ የሎሚ ውሃን ጠጡ። 10ኛ የቤሪ ፍሬዎች ናቸው። እንደ እንጆሪ እናም ብሉቤሪ ወይም ደግሞ ሰማያዊ እንጆሪ። ቤሪዎች ጤናማ የአንጀት ባክቴሪያዎችን የሚያበረታቱ እናም የምግብ መፈጨት ግድግዳን ከብግነት የሚከላከሉ በፋይበር እና በአንቲኦክሲዳንቶችም የበለጸጉ ናቸው። በተጨማሪም የሆድ ድርቀትን ለመቀነስ ይረዳሉ። አጠቃላይ የአንጀት ማይክሮባዮም ሚዛንን ይደግፋሉ። ወደ እርጎ፣ ኦትሜል ወይም ደግሞ ወደ ስሙዚ አክላችሁ ተመገቡ። 11ኛ ፒር ነው። ፒር ሊሟሟ በሚችል እናም በማይሟሟ ፋይበር የበለጸገ ሲሆን መደበኛ የአንጀት እንቅስቃሴን የሚያበረታታ እናም የሆድ ድርቀትን በተፈጥሮ የሚያስታግስ ነው። በተጨማሪም ለስላሳ ሸካራነቱ ለጨጓራ ምቹ ያደርገዋል። የአንጀት ንጽህናንም ይደግፋል። እንዲሁ ወይም ደግሞ ወደ ስሙዚ ቀላቅላችሁ ፒርን መመገብ ትችላላችሁ። 12ኛ ኪዊ ነው። ኪዊ ልክ እንደ ፓፓያና አናናስ ፕሮቲኖችን በብቃት ለመፍጨት የሚረዳ ልዩ የሆነ አክቲኒዲን የተባለ ኢንዛይምን ይዟል። በተጨማሪም በፋይበርና በቫይታሚን ሲም የበለጸገ ነው። የሆድ መነፋትንናም የሆድ ድርቀትን ለማስታገስም ይረዳል። ለተጨማሪ ፋይበር ከ1 እስከ 2 ኪዊ በየቀኑ ብሉ፣ ቆዳውን ጨምሮ በትክክል አጥባችሁ ማለት ነው። 13ኛ ቲማቲም ነው። ቲማቲም በመጠኑ አሲዳማነትና በላይኮፔን ይዘቱ ምክንያት የምግብ መፈጨት ኢንዛይሞችንና የጨጓራ ጭማቂዎችንም ያነቃቃል። በተጨማሪም የሆድ ድርቀትንም ለመከላከል ይረዳል። የሆድ ግድግዳ ጤናንም ይደግፋል። የጨጓራ ግድግዳ ማለት ነው። በሰላጣ ውስጥ ትኩስ ብሉ ወይም ደግሞ በሾርባና በሶስ ውስጥ በጥቂቱ በስሎም ተመገቡ። 14ኛ ዘይቱና ነው። ዘይቱና በአመጋገብ ፋይበርና አንጀትን ለማጽዳት እናም መደበኛ የአንጀት እንቅስቃሴ ለማበረታታት በሚረዱ የተፈጥሮ የምግብ መፈጨት ኢንዛይሞች የተሞላ ነው። በተጨማሪም የሆድ ድርቀትንናም ተቅማጥንም ለመከላከል ይረዳል። የአንጀት መከላከያን ለመደገፍ ቫይታሚን ሲንም ይዟል። ለከፍተኛ ፋይበር ጥቅሞች ዘይቱናን ከልጣጩ ጋር ተመገቡ፣ ግን አታብዙት። ምክንያቱም የአንጀት መተላለፊያ ቱቦን ሊዘጋ ስለሚችል በፍራፍሬዎቹ ይዘቱ አማካኝነት ማለት ነው። 15ኛ አቮካዶ ነው። አቮካዶ በጤናማ ቅባቶችና ሊሟሟ በሚችል ፋይበር የበለጸገ ሲሆን ይህም በቅባት የሚሟሟ ቫይታሚኖችን ለመምጠጥናም ለስላሳ የአንጀት እንቅስቃሴንም ይደግፋል። በተጨማሪም የምግብ መፈጨት ትራክትንም ያረጋጋልናም የሆድ መነፋትንም ይከላከላል። የአንጀት ግድግዳ ሴሎችንም ይመግባል። አቮካዶን እንዲሁ ወደ ሰላጣ፣ በስሙዚ ወይም ደግሞ በቶስት አክላችሁ መመገብ ትችላላችሁ ማለት ነው። ስለዚህ እነዚህ ምግቦች የምግብ መፈጨትን የሚረዱ ጤናማ የሆኑ ፍራፍሬዎች ናቸው። የምግብ መፈጨትን እንግዲህ ለመርዳት ፋይበር የአንጀት እንቅስቃሴን ይቆጣጠራል፣ የሆድ ድርቀትንም ይከላከላል። ፋይበርን በፖም፣ በፒር፣ በሙዝና በቤሪዎች ውስጥ ታገኛላችሁ። የምግብ መፈጨት ኢንዛይሞች ደግሞ ፕሮቲንና ካርቦሃይድሬትሶችን ይሰባብራሉ። በፓፓያ ውስጥ ፓፔን፣ በአናናስ ውስጥ ብሮሜላይን፣ በማንጎ ውስጥ አሚሌዝ እና በኪዊ ውስጥ ደግሞ አክቲኒዲንን ታገኛላችሁ። ቫይታሚን ሲ ደግሞ የኢንዛይም እንቅስቃሴንና የአንጀት ጥገናንም ያጠናክራል። ቫይታሚን ሲ በብርቱካን፣ በሎሚ እና በኪዊ ውስጥ ታገኛላችሁ። የፍራፍሬዎች የውሃ ይዘታቸው የምግብ መፈጨት ትራክትን እርጥበት እንዲይዝ ያደርጋሉ። እነዚህ ደግሞ ሐብሐብ፣ ብርቱካንና ወይን ጥሩ የውሃ ይዘት አላቸው።
ጤናማ ቅባቶች ደግሞ በቅባት የሚሟሙ ቫይታሚኖችን ለመምጠጥ ይረዳሉ። ጤናማ ቅባትን ከአቮካዶ ታገኛላችሁ። ፕሪባዮቲክስ ደግሞ ጥሩ የአንጀት ባክቴሪያዎችን ይመግባል። ፕሪባዮቲክስን ከፖም ወይም ደግሞ ከአፕል፣ ከሙዝና ከፒር ታገኛላችሁ ማለት ነው። ታዲያ በተፈጥሮ ደግሞ የምግብ መፈጨትን ለማሻሻል በየቀኑ በፋይበር የበለጸጉ ፍራፍሬዎችን በደንብ ተመገቡ፣ ግን በመጠነኛ መጠን ማለት ነው፣ በልኩ። ፋይበር በብቃት እንዲሰራ ለመርዳት ደግሞ ብዙ ውሃን ጠጡ። የአሲድ መመለስ ወይም አሲድ ሪፍለክስ ካለባችሁ ደግሞ በአሲድ የበለጸጉ ፍራፍሬዎችን እንደ ሲትረስ ፍራፍሬዎችን ለምሳሌ ሎሚ እና ብርቱካንን ከመጠን በላይ ከመብላት ተቆጠቡ። እንዲሁም ለተሻለ የአንጀት ሚዛን ፍራፍሬዎችን ከፕሮባዮቲክ ምግቦች እንደ እርጎ ካሉ ጋር አዋሃዳችሁ ተመገቡ። እንዲሁም ፍራፍሬዎችን ትኩስ እናም ፍሬሹን ተመገቡ እንጂ የታሸጉ ወይም ደግሞ ስኳር የተጨመረባቸውን ጭማቂዎችን ወይም ደግሞ የፍራፍሬ ጭማቂን ወይም ጁስን አትጠቀሙ። ስለዚህ በዚህ መልኩ ተጠቀሙ የምግብ መፈጨትን ለማሻሻል። ታዲያ ፍራፍሬዎችን የምትበሉበት ጊዜ እናም ሰዓት የምግብ መፈጨትና የአመጋገብ ጥቅሞቻቸውን ከፍ ለማድረግ ትልቅ የሆነ ሚናን ይጫወታል። የምግብ መፈጨትን ከሚያጠናክሩት ፍራፍሬዎች መካከል እያንዳንዱን ለመመገብ በጣም ጥሩ የሆኑትን ጊዜያትን፣ በተጨማሪም ለምንድን ነው ያ ጊዜ ለሰውነታችሁ በተሻለ ሁኔታ የሚሰራው የሚለውን ደግሞ በዝርዝር እነግራችኋለሁ። አንደኛ እና የመጀመሪያ ጠዋት ላይ ነው፣ በባዶ ሆድ ወይም ደግሞ ከቁርስ በፊት ፍራፍሬዎችን መመገብ ነው። በዚህ ጊዜ ሰውነታችንን ለማጽዳት፣ እርጥበትን ለመስጠትና የምግብ መፈጨትን ለማንቃት ለሚረዱ ፍራፍሬዎች በጣም ምርጥ ጊዜ ነው። ጠዋት ላይ ከምግብ በፊት መመገብ የምትችሏቸው ፍራፍሬ አንደኛ ሎሚ ነው። ሎሚን ለመመገብ ምርጥ ጊዜ ጠዋት በባዶ ሆድ ነው። ምክንያቱም የምግብ መፈጨት ጭማቂዎችንና የጉበት መርዝን ማስወገድን ያነቃቃል። ሆድን ለምግብ መፈጨትም ያዘጋጃል። ጨጓራን ከቁርስ በፊት ከ15 እስከ 30 ደቂቃዎች በፊት ሞቅ ያለ የሎሚ ውሃን አዘጋጅታችሁ ጠጡ። ሁለተኛ ሐብሐብ ነው። ሐብሐብን ለመመገብ ምርጥ ጊዜ ጠዋት ወይም ደግሞ በማለዳ መክሰስ ከቁርስ በኋላ ወደ 4 ሰዓት ማለት ነው። ምክንያቱም ከፍተኛ የውሃ ይዘቱ ሰውነታችንን እንደገና ያረካልና የአንጀት እንቅስቃሴንም ይረዳል። ቀላልና በፍጥነት የሚፈጭ ቀኑን ለመጀመርም ፍጹም ጠቃሚ ነው። ከከባድ ምግብ በኋላ ወዲያውኑ ሐብሐብን ከመብላት ተቆጠቡ፣ የሆድ መነፋትን ሊያስከትል ስለሚችል። ሶስተኛ ደግሞ ፓፓያ ነው። ፓፓያ ለመመገብ ምርጥ ጊዜ ጠዋት ከቁርስ በፊት ወይም ደግሞ ከምግብ በኋላ ነው። ምክንያቱም ፓፔን ኢንዛይም የፕሮቲን መፈጨትን ያጠናክራል። አራተኛ አናናስ ነው። አናናስን ለመመገብ ምርጥ ጊዜ ጠዋት ወይም ደግሞ ከምግብ ከ30 ደቂቃዎች በኋላ ነው። ምክንያቱም ፕሮቲንን ለመፍጨት የሚረዳ እናም የሆድ መነፋትን የሚቀንስ ብሮሜላይንን ይዟል። የአሲድ መመለስ ካለባችሁ በባዶ ሆድ ከመብላት ተቆጠቡ። አምስተኛ ፖም ወይም ደግሞ አፕል ነው። ፖም ወይም ደግሞ አፕልን ለመመገብ ምርጥ ጊዜ ጠዋት ወይም ደግሞ በማለዳ ሲሆን ምክንያቱም ፔክቲን ፋይበር የአንጀት እንቅስቃሴን ይደግፋል እናም እንደ ፕሪባዮቲክ ሆኖ ይሰራል። በቀኑ መጀመሪያ ላይ የደም ስኳር መጠንንም ያረጋጋል። ለከፍተኛ ፋይበር ደግሞ ከልጣጩ ጋር ተመገቡ። ስድስተኛ ብርቱካን ነው። ብርቱካንን ለመመገብ ምርጥ ጊዜ ጠዋት ወይም ደግሞ በማለዳ ሲሆን ምክንያቱም ቫይታሚን ሲ የምግብ መፈጨት ኤንዛይም እንቅስቃሴንና እርጥበትንም ይጨምራል። የአሲድነት ችግር ካለባችሁ በባዶ ሆድ አስወግዱ። ከኦትሜል ወይም ደግሞ ከእርጎ ጋር አዋህዱት። ሰባተኛ ወይን ነው። ወይንን ለመመገብ ምርጥ ጊዜ ጠዋት ወይም ደግሞ በጠዋት መክሰስ ሲሆን ምክንያቱም የምግብ መፈጨትን በቀስታ ያነቃቃልና መርዛማ ነገሮችንም ለማስወገድ ይረዳል። እንዲሁም ለብቻው ብሉ። ከከባድ ምግቦች ጋር ማዋሃድ መፍላትን እናም ጋዝን ሊያስከትልም ይችላል። ሁለተኛ ደግሞ እኩለ ቀን ላይ ከምሳ በፊት ወይም ደግሞ በኋላ ለመመገብ ምርጥ የሆኑ ፍራፍሬዎችን እነግራችኋለሁኝ። ዋና ምግቦችን ለመፍጨት ለሚረዱ ፍራፍሬዎች ምርጥ ጊዜ ነው። አንደኛ ማንጎ ነው። ማንጎን ለመመገብ ምርጥ ጊዜ ከምሳ በፊት ወይም ደግሞ በኋላ በ30 ደቂቃዎች ልዩነት ውስጥ ነው። ምክንያቱም አሚሌዝ ኢንዛይሞች ካርቦሃይድሬትስንና ስታርች እንዲሰባበር ይረዳሉ። ከምግብ በኋላ ኃይልን እናም ለስላሳ የምግብ መፈጨትንም ይደግፋሉ። ከወተት ጋር ከመብላት ደግሞ ተቆጠቡ።
ከባድነትን ወይም ደግሞ መፍላትን ሊያስከትልም ይችላል። ሁለተኛ ቲማቲም ነው። ቲማቲምን እንግዲህ ለመመገብ ምርጥ ጊዜ ከምግብ ጋር ወይም ደግሞ በኋላ በተለይ ምሳ ላይ ነው። ምክንያቱም መጠነኛ አሲዳማነቱ የምግብ መፈጨት ኢንዛይሞችንም ያነቃቃል። ላይኮፔን የንጥረ ነገርን መምጠጥንም ይደግፋል። የላይኮፔን መምጠጥን ለማጠናከር ከወይራ ዘይት ጋር አዋህዱት። ሶስተኛ ኪዊ ነው። ኪዊን ለመመገብ ምርጥ ጊዜ ከምሳ ወይም ደግሞ ከእራት በኋላ ሲሆን ምክንያቱም አክቲኒዲን ኢንዛይም ከስጋ ወይም ደግሞ ከጥራጥሬዎች ፕሮቲንን ለመፍጨት ይረዳል። የሆድ መነፋትን ይቀንሳል እናም ከምግብ በኋላ ምቾትንም ያሻሽላል። ፕሮቲን የበዛባቸው ምግቦች በኋላ ከ1 እስከ 2 ኪዊን ተመገቡ። አራተኛ ዘይቱና ነው። ዘይቱናን ለመመገብ ምርጥ ጊዜ ከምሳ በኋላ ወይም ደግሞ እንደ ከሰዓት መክሰስ ሲሆን ምክንያቱም ፋይበር አንጀትን ያጸዳል እናም የሆድ ድርቀትንም ይቀንሳል። ኢንዛይሞች አጠቃላይ የምግብ መፈጨትንም ይደግፋሉ። ታዲያ ስሜታዊ የምግብ መፈጨት ካለባችሁ ፍሬዎቹን ከመብላት ተቆጠቡ። ምሽት ቀላል መክሰስ ወይም ደግሞ ከምግብ በኋላ የምግብ መፈጨት ስርዓትን የሚያረጋጉ እናም የሚያጸዱ ለስላሳ ፍራፍሬዎችን ደግሞ እነግራችኋለሁ። ማታ ላይ ለመመገብ ምርጥ የሆኑ ፍራፍሬዎች አንደኛ የቤሪ ፍሬዎች ናቸው። ቤሪዎችን እንግዲህ ለመመገብ ምርጥ ጊዜ ከሰዓት ወይም ደግሞ ምሽት መክሰስ ላይ ሲሆን የአንጀት ባክቴሪያዎችን በሚመግቡ አንቲኦክሲዳንቶችና ፋይበርም የበለጸጉ ናቸው። ከመተኛት በፊት ቀላልናም በቀላሉ የሚፈጩ ናቸው። ለተጨማሪ ፕሮባዮቲክስ ማጠናከሪያ ወደ እርጎ አክሉት። ሁለተኛ ደግሞ ሙዝ ነው። ሙዝን ለመመገብ ምርጥ ጊዜ በማለዳ ወይም ደግሞ ምሽት ላይ ሲሆን የጨጓራ አሲድን ለማስወገድ ይረዳል እናም ለስላሳ የአንጀት እንቅስቃሴንም ያበረታታል። ከመተኛት በፊት የአሲድ መመለስን ያስታግሳል እናም የሚያርፍ የምግብ መፈጨትንም ያበረታታል። ዝቅተኛ የጨጓራ አሲድ ካለባችሁ ሙሉ በሙሉ በባዶ ሆድ ከመብላት ተቆጠቡ። እንዲሁም ደግሞ አቮካዶን መመገብ ትችላላችሁ ከመተኛታችሁ በፊት ሳይሆን ልክ ወደ መክሰስ ሰዓት አካባቢ። ነገር ግን አቮካዶን ጠዋት ወይም ደግሞ ምሳ ላይ ብትመገቡትም በጣም ምርጥ ነው። ጤናማ ቅባቶቹ ከምግብ ውስጥ በቅባት የሚሟሙ ቫይታሚኖችን ለመምጠትም ይረዳሉ። ለስላሳ ሻካራነቱ የምግብ መፈጨት ትራክትንም ያረጋጋል። ከእንቁላል ከቶስት ወይም ደግሞ ከሰላጣ ጋር አዋህዳችሁ ተመገቡት። አራተኛ ደግሞ ፒር ነው። ፒርን እንግዲህ ለመመገብ ምርጥ ጊዜ ምሽት ወይም ደግሞ ከምሳ በኋላ ሲሆን ፋይበር እናም ውሃው ሰገራን ያለሰልሳሉ እናም የምግብ መፈጨትንም ያሻሽላሉ። ለጨጓራ ለስላሳ እናም የሚያረጋጋ ነው። ለተሻለ የምግብ መፈጨት እናም ንጥረ ነገር መምጠጥም የበሰለ ፒርን ተመገቡ። አጠቃላይ ፍራፍሬዎችን ለብቻቸው ወይም ደግሞ ከምግብ በፊት ብሉ። ከከባድ ምግብ በኋላ ወዲያውኑ አትጠቀሙ፣ መፍላትና ጋዝን ለማስወገድ። እንዲሁም ቀኑን ሙሉ ብዙ ውሃን ጠጡ። ነገር ግን ፍራፍሬ ከበላችሁ በኋላ ወዲያውኑ አትጠቀሙ። እንዲሁም ለተሻለ ኢንዛይም እና ፋይበር ይዘት የበሰሉ እናም ትኩስ ፍራፍሬዎችን ምረጡ። በተጨማሪም አሲዳማ የሆኑ ፍራፍሬዎችን እንደ ብርቱካን፣ አናናስ ከጣፋጭ ፍራፍሬዎች እንደ ሙዝና ማንጎ ጋር ከመቀላቀል ተቆጠቡ። ስሜታዊ በሆኑ ሰዎች ላይ የሆድ መነፋትን ሊያስከትልም ይችላል ማለት ነው። ስለዚህ ክቡራትና ክቡራን ተመልካቾቼ የዛሬው የጤና ትምህርት እንግዲህ ይህንን ይመስል ነበረ። እንደተማራችሁበት ተስፋ አድርጋለሁኝ። ሀሳብ አስተያየታችሁም ደግሞ አይለኝ ይላለው። ይህ የጤና ትምህርት ለበርካቶች እንዲደርስ ሁላችሁም በቅንነት ላይክና ሼር በማድረግ ሌሎችንም አስተምሩ አሳውቁላለሁኝ። ጥያቄያችሁን በኮመንት ላይ አስፍሩልኝ። በቀጣይ የጤና ትምህርት እስከምንገናኝ እኔንም እናንተንም ቸር ያቆየን። መልካም ጊዜ፣ መልካም ቆይታ። ቻው ቻው።